በጣፋጭ ታሪክ በነብዩ ሙሳ አለይሂ ሰላም ታሪክ ተመልሻለሁ። እንዴት ከከድር ጋር ይገናኙ የሚለውን ኡስታዝ ያሲን ኑሩ ዛሬም ይቀጥሉልናል። ትላንት የቆምበት ቦታ አለ። ዕውቀትን ፍለጋ እንዴት ትግል ላይ እንዳሉ አሳይቶናል። እስቲ እናዳምጥ ሁላችንም። الشيطان الرجيم بسم الله وعلى بركة الله ولا حول ولا قوة إلا بالله والصلاة والسلام على رسول الله يا قوم السلام عليكم ورحمة الله تعالى وبركاته ታሪኩን እየቀጠልን ነው። ሙሳና የኸዲርን ቆይታ ታሪኩ ቁርአን ውስጥ ከ22 በላይ አንቀጾች የተሰጠው ታሪክ ነው። በሐዲስም ሰፊ ማብራሪያ ተደርጎለታል። ስድስቱ የሐዲስ መጽሐፎች ኢማም አህመድን ጨምሮ ዘግበውታል። በተጨማሪም የታሪክ መጽሐፎች እነ ኢብኑ ከሲር፣ እነ ኢብኑ አሲር፣ እነ ጠበሪ የዘገቡት ታሪክ ነው። በታሪክ በሐዲስ በቁርአን ሰፊ ትንታኔ የተሰጠው ነው። ጥልቅ አስተምህሮቶችን በአላህ ፍቃድ እናወጣለን። መዞሪያችን ዕውቀት ላይ ይሆናል ኢንሻአላህ። ዕውቀት እስልምና የሰጠው ቦታ ከነቢዩላህ ሙሳ እና ኸዲር ታሪክ የምንማረው እሱን ነው። ነቢዩላህ ሙሳ አለይሂ ሰላም ኸዲርን ለመገናኘት አላህን እንደጠየቁ ታሪኩ ላይ እናነሳለን። ነገሩ እንዲህ ነው። يقول كما في الحديث عند بخاري لين تزجبوا عبد الله بن عباس يقول حدثنا أبي بن كعب سيد القراء وريون زجبا ونجرن لان قال النبي صلى الله عليه وسلم نبياتشن دي بلوالو إن موسى قام خطيبا في بني إسرائيل عندك النبي الله موسى حزب اللي استمر بني إسرائيل حزبوچ مهال قومه መከራቸው ገሰጻቸው ልቦች ተመሰሱ አይኖች አነቡ በንግግሩ መሃል አንድ ግለሰብ ተነሳና አዩናስ አዕለሙ ያ ሙሳ አለው አንተ ሙሳ በእውቀት በላጩ ከሰዎች ማን ነው አለው ነብዩላህ ሙሳ አለይሂ ሰላም ሲያስቡት ራሳቸው እንደሆኑ አሰቡ ያደጉት ፊርዓውን ቤት ውስጥ ነው ተርቢያ አግኝተዋል ጥሩ ኤጁኬሽን ወስደዋል ሲደመር ተውራት ወርዶላቸዋል አላህን ከሊሙላህ ያናገሩ ነብይ ናቸው ከኡሉል ዐዝም ሚነ ሩሱል ከአምስቱ የአላህ ምርጥ ነቢያቶች አንዱ ናቸው ስለዚህ መልሳቸው ምን ይጠበቃል እኔ አሉ يقول النبي صلى الله عليه وسلم من ይላሉ فعاتب الله عليه الله ወቀሰው إذ لم يرد العلم إليه الله يعلم ባለማለቱ الله ሙሳን وكسو فأوحى الله إليه كزام لنبي الله موسى وحي تلاك إن لي عبدا بمجمع البحرين وبحروتشو مجناني علي منور عند باري علي هو أعلم منك موسى كانت السبوك أتبلتال ميل وحي ورد إيه سيورد ميبلتها اللسيبال نعمي السمان سميت ليلان رساتشو مناول يا ربي أنا لي به انديت لاقيني وكيف لي به የት ነው ማገኘው እንዴት ላገኘው አሉ አላህ ምልክት ሰጣቸው አንተ ሙሳ በፖርሳ ውስጥ አሳ ይዘህ ተጓዝ የወንዙ መገናኛ እስክደርስ ድረስ فحيثما فقدت الحوت አሳውን ያጣህበት ቦታ ላይ فهو ثم እሱን እዛ ቦታ ታገኘዋል ነቢ ሙሳ ደረሳቸውን ዩሽዕ ኢብኑ ኑን የተባለውን ከርሳቸው ህልፈት በኋላ ልክ አቡበክር ሲዲቅ በዚህ ኡማ ላይ ምትክ ሆኖ እንዳገለገለው ነብይ ሆኖ በኒ እስራኤሎችን የመራን ወጣት ይዘው እንቅስቃሴ ጀመሩ የዕውቀት ፍለጋው ረጅም ጉዞ ሊጀመር ነው እንቅስቃሴ ያደረጉ ዩሽዕ ኢብኑ ኑንን ኃላፊነት ሰጡት አሳውን ፖርሳ ውስጥ ከቶታል እሱን ያዝ እሱን ምታጣውን ቦታ ትነግረኛለህ አሉት ጉዞ ተጀመረ ጉዞውን አላህ እንዲህ ሲል ይተርክልናል وإذ قال موسى لفتاه موسى لوጣቱ እንዲህ ብሎ በነገረው ጊዜ ሆነውን ለኡመቶቻው ሳይላቸዋል لا أبرح አላርፍም حتى أبلغ مجمع البحرين የባህሮቹ መገናኛ እስክደርስ ድረስ أو أمضي حقبا አሊያም ለአመታት እስክጓዝ ድረስ እኔ ማርፍ አይደለሁም ብሎ ያለ ጊዜ ሆነውን ለኡመቶቻው ሳይላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም حقبا حقب جمع حقبة plural form حقبة ማለት ደግሞ ከ80 እስከ 100 ዓመት ይገመታል
ሕቁብ ፕሉራል ነው እንግዲህ ብዙ ቁጥር ለ100 ዓመታት እስክጓዝ አሊያም እስክደርስ ድረስ ማቆም አይደለሁም አለ ሙሳ። እዚህ ጋር የእውቀት ፍለጋ ወኔያቸውን እንመለከታለን፣ ቁርጠኝነታቸውን እናስተውላለን። እንቅስቃሴ ጀመሩ፣ ተጓዙ። ፈለማ በለጋ መጅመዐ በይኒሂማ የወንዙ መገናኛ ቦታ ላይ እንደደረሱ ነቢዩላህ ሙሳና ዩሻዕ ያ ወጣቱ ደከማቸው፣ ረፍት ወሰዱ። በዚህ መሃል ፖርሳ ውስጥ የነበረው ዓሣ ሕይወት ዘራና ወደ ወንዙ ውስጥ ተወርውሮ ገባ። በዛም ውስጥ ሰንጥቆ ሄደ። ፈለማ በለጋ መጅመዐ በይኒሂማ ነሲያ ሑተሁማ ዓሣቸውን ጉዳይ ረሱት። ፈተኸዘ ሰቢለሁ ፊል ባሕሪ ሰረበን በባሕሩ ውስጥ ሰንጥቆ ቀዶ አፈተለከ። ዩሻዕ ብኑ ኑን የነቢዩላህ ሙሳ ወጣቱ ያ ተማሪ አየው ነቢ ሙሳ እንደተኙ ናቸው። ሲነቁ ነግራቸዋለሁ ብሎ አሰበ፣ ረሳው። እንደነቁም እንቅስቃሴ ጀመሩ። ልክ የቀኑን አጋማሽ ጨርሰው ሌሊቱንም ሲጓዙ አድረው ጠዋት ላይ ሲነጋ ፈለማ ጃወዛ አልፈው ሁላ ከሄዱ በኋላ ነቢ ሙሳ ምን አሉት? አቲና ገዳአና በል እስኪ ምሳችን አምጣልን። ለቀድ ለቂና ምን ሰፈሪና ሃዛ ነሰባ በዚህ ሰፈራችን በዚህ ጉዟችን ድካም አግኝቶናል። እንግዲህ አንድን ሰው እንዲኸድምህ ማዘዝ ይቻላል ማለት ነው። ድሮም ምግብ ያሸከሙት እሱ ነው። ዩሻዕ እብኑ ኑን ከምግቦቹ መሃል ሲፈልግ ዓሣው ትዝ አለው፣ ወንዙ ሰርጎ ሄደው። ቃለ አረአይተ ኢዝ አወይና ኢለ ሰኽራ እንዴ አየህ እንዴ እዛ ቋጠኙ ስር ገደም ብለን እያለነ ዓሣው እኮ አፈትልኳል እኮ ወጥቶ ሄዷል እኮ። ነሲቱል ሑት ዓሣውን ረሳሁት ሳልነግርህ። ወማ አንሳኒሁ ኢለ ሸይጣን ያስረሳኝም ይሄ እንዳልነግርህ ማን ነው? ሸይጣን ነው እንጂ። ወተኸዘ ሰቢለሁ ፊል ባሕሪ ዐጀበን በባሕሩ ውስጥ በሚያስገርም ሁኔታ ሰንጥቆ ሲሄድ ተመለከትኩት አለው። ለማን? ለነቢዩላህ ሙሳ ዓለይሂ ሰላም። ሱብሓነላህ። ነቢዩላህ ሙሳ ዓለይሂ ሰላም ይህን ሲሰሙ ደነገጡ። ያ ቦታ ዓሣው የሚጠፋበት ቦታ ነው ኸዲርን የሚያገኙት። ቃለ ዛሊከ ማ ኩና ነብግ ይሄን አይደል እንዴ ስንፈልገው የነበረ። ፈርተዳ ዐላ አታሪሂማ ተመለሱ፣ ዐላ አታሪሂማ ፋናዎቻቸውን እየረገጡ ቀሰሰን እየተከተሉ ግልጽ ነው። ፈቃለት ሊኡኽቲሂ ቁሲ ተከተዩ ማለት ነው። እየተከተሉ ሲመለሱ የባሕሮቹ መገናኛ ላይ ደረሱ። ልክ እንዳሉትም ዓሣው ሰርጎ የሄደበት ቦታ ላይ ቀዳዳው ይታያል። አላህ ይላሉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ውሃውን አረጋው እንደበረዶና ዓሣው ያለፈበት ቦታ ብትከተለው ለው ቁሰይተው ብትከተለው ታገኘዋል። ልክ ዩሻዕና ነቢዩላህ ሙሳ ኮቴያቸውን ተከትለው እዛ ቦታ እንደደረሱት ዓሣውንም በዛ ብትከተለው ትደርስበታለህ። እዛ ቦታ ላይ ደረሱ። እዚህ ቦታ ላይ ኸዲር ጋር ይገናኛሉ። ቆይታቸውስ ምን ይመስላል? በሚቀጥለው ፕሮግራም የሚገርም ነው። ኢንሻአላህ በሚቀጥለው ክፍልም ኸዲርና ሙሳ እንዴት እንደሚገናኙ ባህሩ ስደርሷል። አሁን ነው የመገናኛቸው ቦታ ባህሩ ጋር ደርሷል። ዓሣውን ይከተላሉ ወይስ ኸዲርን ፍለጋ ይሄዳሉ ነብዩ ሙሳ የሚለውን ነገር ቀጣይ ኡስታዛችን ያቀርቡልናል። ኢንሻአላህ እንገናኛለን። ወሰላሙ አለይኩም ወራህመቱላህ